ባለፉት 2 እና 3 ዓመታት ኮቪድ-19 ጦርነትና መሰል የሰላም እጦት ችግሮች በተለያዩ የኢኮኖሚ መስኮች ከፍተኛ አሉታዊ ተጽዕኖን አድርሰዋል። በተለይም በአምራች ኢንዱስትሪው ዘርፍ የምርት መጠን ግማሽ በመቶ ድረስ ከመቀነስ እስከናካቴው ምርት ማቆም የዘለቀ ተጽዕኖ አድርሰዋል። ታዲያ ይህንን ችግር ለመቅረፍ ታልሞ ወደ ተግባር የገባው ኢትዮጵያ ታምርት ንቅናቄ በዘርፉ ያሉ ችግሮችን ተቋቁሞ ምርታማ ለመሆን የተጀመሩ ስራዎች ተስፋ ሰጪ ይመስላሉ። ሀገራዊ ንቅናቄው የአምራች ኢንዱስትሪውን ችግሮች በጋራ በመፍታት ዘላቂ ልማትና ተወዳዳሪነት ምቹ ሁኔታዎችን መፍጠር፣ በዘርፉ ያለውን የስራ ባህል ማሻሻል ብሎም የኢንዱስትሪ ምርቶችን ጥራትና ተወዳዳሪነት በማሻሻል ገቢ ምርቶችን በሀገር ውስጥ የመተካት ሽፋንን ማሳደግ የሚሉ ዓላማዎችን የያዘ ነው። ለመሆኑ አምራች ኢንዱስትሪውን ያግዛል ተብሎ ውጥን በተቀመጠለት ኢትዮጵያ ታምርት ንቅናቄ እስካሁን ምን ተግባራትን ማከናወን ተቻለ? የትኞቹ የአምራች ኢንዱስትሪዎች ድጋፍና ክትትል ተደረገላቸው? እስካሁን ድረስ የተገኙ ውጤቶች ምንድናቸው? ወደፊትስ ምን ተግባራት ይጠበቃሉ? የሚሉት ተያያዥና ጉዳዮች የዛሬው አዲስ ገበያ ውይይት አንኳር ነጥቦች ናቸው። ፕሮግራሙ በምጣኔ ሀብት ጉዳዮች ዙሪያ ትኩረት የሚያደርገው አዲስ ገበያ ነው። አብርሃም ታደሰ እባላለሁ። እንግዶቼ የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ብሉልታ፣ የቢጂአይ ኢትዮጵያ ኢንዱስትሪያል ኢንጂነሪንግ ባለቤት ኢንጂነር ቢጂአይ ናይከር እና የኬርግ ኢጂ ኢትዮጵያ ሌዘር ኤክስፖርት ማኒፋክቸሪንግ ማኔጂንግ ዳይሬክተር አቶ ዘላለም መራዊ ናቸው። ወደ ተመልካቾቻችን እናንተን በያላችሁበት ናችሁ ፕሮግራማችን ትታደሙ ዘንድ በአክብሮት ጋብዛለሁ። አብረን እንቆይ። እንደምን አላችሁ ተመልካቾቻችን በያላችሁበት። አዲስ ገበያችን ተጀምሯል። የዛሬው ርዕሰ ጉዳይ ደግሞ የኢንዱስትሪ ዘርፉን ለማበረታታት ታልሞ ወደ እንቅስቃሴ የተገባው ኢትዮጵያ ታምርት ንቅናቄ ምን ሂደቶችን አሳለፈ፣ ምን ተግባራት ተከናወኑ የሚለውን ትኩረት አድርገን ቆይታ የምናደርግ ነው የሚሆነው። እንግዶች እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። በቅድሚያ ዘመኑ ከግብርና ወደ ኢንዱስትሪ የምንሸጋገርበትን አቅም ይበልጥ የምናጠናክርበት ጊዜ ነው ብዬ አምናለሁ እኔ በግሌ። ግብርናውም ደግሞ ለኢንዱስትሪው ግብዓት የሚሆኑ አቅርቦትን ማሟላት የሚችልበትን አቅም መገንባት ግድ የሚልበት ጊዜ ይመስለኛል። እንደው ነገር ግን ይህንን ትልም ዳር ለማድረስ ብዙ ሰው ሰራሽም ተፈጥሯዊ ችግሮች፣ ሳንካዎች ይኖሩብናል። እንደው ከዚህ አንጻር አምራች ኢንዱስትሪውን ለመደገፍ የተጀመረው ኢትዮጵያ ታምርት ንቅናቄ ምን ውጤት አስገኘ? እንዴት ነው ሂደቱ? ባጭሩ አቶ ታረቀኝ ከርሶ ልጀምር። እሺ፣ ይህን እድል ስለሰጣችሁን አመሰግናለሁ። ኢትዮጵያ ታምርት ንቅናቄ እንዲፈጠር ያደረገው የኢንዱስትሪው ችግር ነው። ስለዚህ አንዳንድ ችግሮች በመደበኛ ሂደት በአሰራር የሚፈቱ አሉ። አንዳንድ ችግሮች ደግሞ ልዩ ንቅናቄን የሚፈልጉ አሉ። ስለዚህ የአምራች ኢንዱስትሪ ዘርፉ በንቅናቄ እንዲፈታ ታስቦ የተጀመረ ነው። ዓላማዎቹ አንደኛ ትኩረት እንዲያገኙ ነው። ከላይ እስከ ታች ያለ ከክልል እስከ ፌዴራል ያለ ትኩረት እንዲሰጥ የማድረግ ሂደት ነው። የኢንዱስትሪውን ችግር የመለየትና ለመዋቅራዊ ችግሩ ምቹ ሁኔታን የመፍጠር ታልሞ የተጀመረ ነው። ኢንዱስትሪው እንደ ሀገር ትልቅ አቅም ነው ያለን። ተወዳዳሪም ልንሆን እንችላለን። ምክንያቱም ከመሬትም ከምቹ ሁኔታ የፖሊሲዎች የዚህ የአምራች የሆነውን የሰው ኃይል ስናየው ሰፊ እንደ አፍሪካም እንደ ዓለምን ተወዳዳሪ ሊያደርገን የሚችል እምቅ አቅም ነው ያለን። ይሄ እምቅ አቅም ወደ ስራ ተግባራዊ ሊሆን የሚችለው በዚህ ንቅናቄ ነው የሚል ክቡር ጠቅላይ ሚኒስትሩ ናቸው ያስጀመሩት። ስለዚህ ይሄ ንቅናቄ ከተጀመረ ጊዜ ጀምሮ ያሰበውን ግብ እያሳካ ነው ያለው። መልካም። አቶ ታረቀኝ እንደ መንግስት እንደ ሚኒስቴር መስሪያ ቤትም የበኩሉን እየተወጣ እንዳለ ተቋም ብዙ ሀሳቦችን አንስተዋል። እንዳንድ ባለሀብት ግን እንደ ኢትዮጵያ ታምርት የሚል ንቅናቄ እንዴት ተመለከታችሁት? አቶ ዘላለም። በጣም ጥሩ እድሉ ስለተሰጠን እኛም ከልብ እናመሰግናለን። ይሄ እንግዲህ የዘገየ ንቅናቄ ነው እንደ ኢትዮጵያ ላሉ በጣም ውስብስብ የማኑፋክቸሪንግ ችግር ላለባቸው በተለይ ኤክስፒሪየንሱ ረዥም ዓመታት ያልተለመደ በመሆኑና በሙከራ ደረጃም ቢሰራ በመንግስት ደረጃ ብቻ በእንደዚህ በማኑፋክቸሪንግ ደረጃ ላይ የተቋቋሙ የመንግስት ተቋማት ብቻ ነበሩ። ሜቴክን መጥቀስ ይቻላል። ይሄንን በሰፊው ወደ ማህበረሰቡ አውርዶ ህብረተሰቡ የማኑፋክቸሪንግ ባህል እንዲኖረው ማስረጽ፣ ማሳመን እና ወደዛ ኢንዱስትሪ እንዲያዘነብልና እንዲያመርት ማድረግ
ቀድሞ መሰራት የነበረበት ነገር ነው። ነገር ግን አሁንም አልዘገየም። ብዙዎች ወደ ማኑፋክቸሪንግ ዘርፍ አዳዲስ አምራቾች እየመጡ ነው። አንዱ ፍላጎት በከፍተኛ ሁኔታ መኖሩ ነው። ሀገራችን 90% የሚሆነውን የኢንዱስትሪ ግብዓት ፍላጎት የምታስገባው ከውጭ ነው። የሚያሳዝነው ጥሬ እቃውን ብቻ ሳይሆን የምናስገባው ያለንን ሁላ ልከን መልሰን ወደ ማሽነሪ ወደ ተለያዩ ነገሮች ተቀይሮ የምንገዛበት ሁኔታ ነው የነበረውና ይሄ ትልቅ እድል ነው ለማኑፋክቸሪንግ ዘርፉ በጣም የሚያነቃቃ የሚያበረታታና ወደፊትም ደግሞ በከፍተኛ ሁኔታ ችግሮች እየተፈቱ እንድንሰራ እድል የሚፈጥር ነው። እኔ በተሰማራውበት የቆዳ ኢንዱስትሪ ውስጥ እንኳን ብዙ ትኩረቶች ተሰጥተው እኛም ለመንግስት እድሎች እንዳሉ ማሳየት ችለን ለምሳሌ በኢትዮጵያ አየር መንገድ ውስጥ ከ10 ሚሊዮን ሰዎች በላይ ይጓዛሉ። ኤክስፖርት የምናደርገውን ፕሮዳክት ኢትዮጵያ አየር መንገድ ውስጥ መሸጥ ብንችል አንደኛ በርካሽ ኤክስፖርት ከማድረግና ለመሀል ላይ ላሉ 4-5 ኤጀንቶች ትርፋችንን ማካፈል ይቀራል። ሁለተኛ የውጭ ምንዛሪውን ቀጥታ ሀገራችን ውስጥ የሎጂስቲክ የትራንስፖርት ሌሎች የአገሮች ስታንዳርዶችም ጭምር ሳያገኙን ለኢንድ ገዢው ማድረስ የሚቻልበት ኦፖርቹኒቲ ተፈጥሯል። ይሄም በሙከራ ደረጃ የተጀመረው ስራ እንግዲህ በ10 ወር ጊዜ ውስጥ $500,000 በላይ ሽያጭ ማስመዝገብ የተቻለበት ትልቅ ስኬት ነው። ሌሎቹም ኢንዱስትሪዎች ላይ እንደዚሁ የቱ ጋራ እድል አለ የሚለውን ማየት ከተቻለና ያሉባቸው ውስብስብ ችግሮች በሂደት እየተፈቱ ከሄደ ኢትዮጵያ ታምርት የሚለው ንቅናቄ በ10 ዓመት ብቻ የሚያበቃ ሳይሆን እየተራዘመ እየሄደ ኢትዮጵያ ወደ ትልቅ የማምረት ፍላጎትና እድገት የምትሄድበት ነው። ይሄ የሚያሳየኝ እኔ እንደውም ኢትዮጵያ ባላት የሰው ሀብት ባላት የአየር ሁኔታ ለማምረት ምቹ የሆኑ ነገሮች በመኖራቸው ምክንያት እንግዲህ ትልልቅ ግድቦች እየተሰሩ ነው። እነሱ ሲያልቁ የኃይል አቅርቦትም እንደ ልብ መገኘት ይችላል። ፖሊሲዎቻችን ላይ በደንብ ቢሰራ የሚያሰሩ የመንግስት አሰራሮች በደንብ ቢሰሩ ልክ እንደ ኤፍዲአይ ካምፓኒዎች ኢትዮጵያን ኢንቨስተሮችን በዚህ በማኑፋክቸሪንግ ላይ የሚሰማሩ ኢንዱስትሪዎችን በደንብ መደገፍ ቢቻልና ለሌሎቹ የሚሰጡትን ኢንሴንቲቮች ለሀገር ውስጥ ባለሀብቶችም ማድረስ ቢቻል የፋይናንስ ድጋፎች ቢኖሩ የማሽነሪ ድጋፎች ማግኘት የሚቻልበት ሁኔታ ቢፈጠር ለኢትዮጵያ ብቻ ሳይሆን በኢትዮጵያ ዙሪያ ትልልቅ ያላደጉ ሀገሮች አሉ። ብዙ የህዝብ ቁጥር ያላቸው በማደግ ላይ ያሉ አዳዲስ አገር ሆነው የተፈጠሩ ሀገሮች ጭምራሉ። እነዛ ሁሉ ያላቸውን ፍላጎት ማሟላት የምንችልበት ንቅናቄ ነው ብዬ አስባለሁ። የኢትዮጵያ ታምርት ንቅናቄ ኢንዱስትሪያላይዜሽን ላይ አሁን እንደ ማኑፋክቸሪንግ እንደ ኢንጂነሪንግ ፋብሪኬሽን ባለሀብት ወይም ደግሞ አምራች ራሴን ሳየው ኢትዮጵያ ውስጥ ኢንዱስትሪያላይዜሽን ባለሳሳት 1927 አካባቢ 50 በማይሆኑ የውጭ አገር ዜጎች የተጀመረ ሂደት ነው። ያ ሂደት መጥቶ አሁን ኢትዮጵያ ታምርት የሚለው እኔ ሪቮሉሽን ነው የምለው። ኢትዮጵያ ታምርት የሚል ፕሮግራም ላይ ሲደርስ አብዛኛውን ነገር እያየ ይመስለኛል። አንዱና ትልቁ የሀገራችን ጋፕ ሆኖ የሚታየኝ የነበረው ከግብርናው ወደ ኢንዱስትሪው ትራንስፎርም የሚደረግበት የፋብሪኬሽን ኢንጂነሪንግ ጋፕ ነበረ። ይሄ ጋፕ ስትራክቸራል ትራንስፎርሜሽን ውስጥ ያልታየ ነበር። ነገር ግን አሁን ይህንን የሚያይ ይህንን ሊያይ የሚችል መነጽር ያለው ፕሮግራም እንደመጣ ነው የሚታየኝ ኢትዮጵያ ታምርት። ይህንንም እንደ አስረጅ ላስቀምጥ የምችለው እኛ ማሽነሪዎች በብዛት እናመርታለን፣ እናከፋፍላለን። ነገር ግን በኢትዮጵያ ታምርት ፕሮግራም ውስጥ የከፍተኛ ባለስልጣናቶችንና ፖሊሲ ሜከሮችን አይን አግኝተናል። ወርክሾፓችን ድረስ መጥተው ጋፓችንን ለመደገፍ ጥረት እያደረጉልንም ነው። ስለዚህ ኢትዮጵያ ታምርት ኦልሞስት የላይኛውን እርከን ብቻ ሳይሆን መካከለኛውንም እታችኛውንም የአምራች ክፍል ሊዳስስ ሊነካ የሚችል ፕሮግራም ነው ብዬ ነው የምወስደው። ዘርፍ ላይ የሚነሱ ሀሳቦችን ስናነሳ አንዱ የውጭ ምንዛሬ እጥረት ትልቅ ችግር ተደርጎ ይነሳል። የኢንዱስትሪ ግብዓት አቅርቦት ችግር አለ። ለዘርፉ የሚሰጠው አገልግሎት አንዳንዴ የቢሮክራሲን በራሱ ሲረዝም
በአንድ ጊዜ ጉዳዮችን መጨረስ አለመቻልም አንደኛው ለስራ ድክመት ተደርጎ የሚወሰድ ሀሳብ ነው። እንዳንድ በዘርፉ ላይ ተሰማርቶ ያለ አካል ዘርፉ ያለበት ደረጃ ምን ላይ ነው? እንደው ምንድን ያለው ተግዳሮት? እስኪ ችግሮች እናንሳቸው። አቶ ዘላለም ከርሰው ጋር መለስ። አንዳንዶቹ ችግሮች በራሳችን ድክመት ምክንያት የሚመጡ ችግሮች ናቸው። አንዳንዶቹ ደግሞ በፖሊሲ ችግር ምክንያት አንደርስታንድ ባለማድረግ በእውቀት ባለመመራትም ችግር የሚመጡ ችግሮች አሉ፣ በተለይ የማኑፋክቸሪንግ ዘርፍ ላይ። ነገር ግን ወደኛ ስንመለከት የመጀመሪያው ነገር ወደ ውጤት መቀየር የሚችሉ ነገሮችን በራሳችን ለመቀየር ጥረት አለማድረግ፣ ሁሉንም ነገር ከመንግስት መጠበቅ የማኑፋክቸሪንግ ዘርፉ ድክመት ነው። ሌላው ግን መንግስትም ራሱ ችግሮቹን ለይቶ ለችግሮቹ ዘላቂ መፍትሄ ያለመስጠት፣ በፖሊሲ ደረጃ ሊሆን ይችላል። ለምሳሌ እኔ በተሰማራሁበት የሌዘር ማኑፋክቸሪንግ ዘርፍ ኦልሞስት ከ70 እና 80% በላይ የቆዳ ፋብሪካዎች እየተዘጉ ነው። የነዛን ችግር ለመፍታት በጣም ጥቂት ውሳኔዎች ነው የሚፈልገው። ለምሳሌ ኬሚካል አቅርቦት እንዲኖር ማድረግ። ቆዳ በባህሪው ከሀገር ውስጥ ይሄ ኢንዲጂኒየስ ሀገር ውስጥ የሚገኝ ጥሬ ዕቃን ነው። አካባቢን ሊበክል የሚችል አካባቢን ሊያቆሽሽ የሚችል ለጤና ችግር ሊፈጥር የሚችልን ተረፈ ምርት ነው ወደ ሀብት እየቀየርን ኤክስፖርት እያደረግን ያለ ነው። ትንሽ ትኩረት ቢሰጠውና የውጭ ምንዛሬ ቢመደብለት የወርኪንግ ካፒታል ቢመደብለት ለብዙ ሰዎች የስራ እድል መፍጠር የሚችል ኢንዱስትሪ ማድረግ ይቻላል። ጥሬ ዕቃ የምናስገባው ኬሚካል የምናስገባው 15 እና 20% ነው። ኢቭን ፖሊሲ ሲወጣ ፕራዮሪቲ አለመስጠት ለእንደዚህ አይነቶች ትልቅ የስራ እድል ለሚፈጥሩ ኢንዱስትሪዎች ፕራዮሪቲ አለመስጠትና በተለየ ከሁሉም ጋር አንድ ላይ ጨፍልቆ 40% እናገኝ የነበረውን የውጭ ምንዛሬ ከምናመጣው ላይ የራሳችንን እንኳን ኬሚካልና የጥሬ ዕቃ መግዛት በማንችልበት ሁኔታ 20% እንዲሆን ማድረግ፣ እነዚህ የፖሊሲ ችግሮችና ሁሉንም በአንድ ላይ ማየት ያመጣው ችግር ነው ብዬ አስባለሁና እነዚህ ከተፈቱ እያንዳንዱን ሴክተሮች በተለያዩ ተቋማት ለይቶ ችግሮቹ ላይ መፍትሄ መፈለግ የሚቻል ከሆነ ማይፈታ ችግር የለም። እኛም ተባባሪ መሆን ግን ያስፈልጋል ለችግሮቹ መፈታት። መልካም ቢጃይ አጠር አድርገው የሚጨምሩት ካለ? ኦኬ፣ እኔ ትንሽ እሳቸው በሰጡት ነገር ላይ ለመጨመር ፕሮግራሙ ጥሩ ሆኖ እንዲካሄድ ሊያደርግ የሚችል ሴክቶራል ኢንቴግሬሽን ጋፕ ይታየኛል። ሴክቶራል ኢንቴግሬሽን ምንድነው? አሁን ለምሳሌ ግብርናውም፣ ጤናውም፣ ትምህርቱም፣ ኢንዱስትሪውም የተለያዩ ሴክተሮች አንድ ላይ ኢንቴግሬት አድርገው የሚሰሩበት አይነት ወይ ሊኖር ይገባል። ምክንያቱም ለምሳሌ ከታክስ ኦፊስ ለምሳሌ ከውጭ የሚገቡ እቃዎችን ክሊራንስ፣ ለምሳሌ ኢንዱስትሪ ፓርኮችን በቀላሉ መጠቀም የሚቻልበት የመሳሰሉትን ነገሮች እነሱ መታየት ያለባቸው ይመስለኛል። አንደኛው ይሄ ነው። ሁለተኛው ንቃተ ህሊና ነው። የማህበረሰባዊ ንቃተ ህሊና። ማህበረሰባዊ ንቃተ ህሊና ጥሬ ዕቃም ቴክኖሎጂም ጠብቆ ማምረት አይችልም። የሚችለውን ቴክኖሎጂ ራሱ እያጎለበተ የሚችለውን ጥሬ ዕቃ ራሱ እየፈጠረ ማምረት ነው ያለበት። ሲያጥረው ብቻ ነው ኢምፖርት ማድረግ ያለበት። ሲያጥረው ብቻ ነው ከሌላ ቦታ ሊያመጣ ቢገባው። አይ ሆፕ አሁን የኢትዮጵያ ታምርት ፕሮግራምም የራሳችንን ሪሶርስ መጠቀም እንዳለብን የሚያሳይ ይመስለኛል። የራሳችንን ሪሶርስ በእውቀትም በሌላም በሪሶርስ በኢነርጂም በተለያዩት ነገሮች ማለት ናቸው። ስለዚህ ሁለት ችግሮች ይታዩኛል ከተንዛዛው ቢሮክራሲ አንጻር። አንደኛው ሴክቶራል ኢንቴግሬሽን አለመኖሩ ይመስለኛል፣ ወይ ደግሞ አለ እየሄደም ይሆናል፣ ግን በፍጥነት መተግበር ያለበት ይመስለኛል። ሌላው ንቃተ ህሊና ነው። ሚዲያዎቻችን ኦር ትምህርት ቤቶቻችን የትኛውም አምራች ኃይሉን ወጣቱን ወደ ምርት የሚገባበትን የንቃተ ህሊና ፕሮግራሞችን እየሰሩ ማንቃት መቻል አለባቸው። የኢትዮጵያ ታምርት ንቅናቄ ዋነኛው ትኩረት ቀደም ብሎ እንደተነሳው እንግዲህ የኢንዱስትሪው ደግሞ አምራች ኢንዱስትሪውን ዘርፍ አቅም ማሳደግ፣ ምርትና ምርታማነትን መጨመር ነው። በሌላ አባባል እንግዲህ የውጭ ምርቶችን በሀገር ውስጥ መተካት መቻል ደረጃ መድረስ ይመስለኛል በተረዳውበት አግባብ። ከነዚህ ግቦች አንጻር ንቅናቄው
ዓላማውን እያሳካ ነው ማለት እንችላለን? ምንድን ነው ማሳያዎቹ? እስካሁን በመጣ ነው ስናየው የተፈቱ ችግሮች አሉ። አሁንም መፈታት ያለባቸው ችግሮች አሉ። ለምሳሌ ከተፈቱት ችግሮች አኳያ ተዘግተው የነበሩ ኢንዱስትሪዎች ተከፈቱ አሉ። 419 ተዘግተው ነበር። አሁን ወደ 200 ኢንዱስትሪዎች የተከፈቱበት ሁኔታ አለ። ይሄን በምሳሌ ማየት እንችላለን። አዲስ አበባ ውስጥ አሁን ብቻ ብናይ የተከፈቱት ኢንዱስትሪዎች ወደ 65 ኢንዱስትሪዎች ይጠጋሉ። ኦሮሚያ ክልልን ብንወስድ በዚህ ንቅናቄ 31 ኢንዱስትሪዎች ተከፍተዋል። የአማራ ክልልን ብንወስድ ወደ 25 ኢንዱስትሪዎች ተከፍተዋል። ድሬዳዋን ብንወስድ 8 ኢንዱስትሪዎች የተከፈቱበት ሁኔታ አለ። በተለይ ድሬዳዋ ላይ አንድ ምሳሌ ሊሆን የሚችል የጨርቃ ጨርቅ ፋብሪካ ነው። የድሬዳዋ ጨርቃ ጨርቅ ፋብሪካ ከዚህ በፊት ለብዙ መቶ ሰዎች የስራ እድል ሲፈጥር የነበረ በትንሽ ነገር ተስተጓጉሎ የቆየ አሁን 600 ለሚበልጡ የስራ እድል ከፍቶ የጀመረበት ሁኔታ አለ። አበረታች ነው። ስለዚህ እነዚህ አንድ እንደ እድል መውሰድ እንችላለን። ሌላው የተኪ ምርት ጋር ተያይዞ ያለው እንደ ድልም ኢትዮጵያ ትችላለች የሚለውን ነገር ያስረገጠልን የዚህ የሚሊተሪ ዩኒፎርም ነው። በተለይ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ጸጥታ አካላት የራሳቸውን አልባሳት አይጠቀሙ ነበር። ይሄ ኢኒሼቲቭ ነው የጀመረው። አሁን 100% አሳክተናል። 100% የ2015 ውል አስሯል የጸጥታ አካላት። በዚህም ወደ 43 ሚሊዮን ዶላር ማስቀረት ችለናል አገር ውስጥ። ይሄ ብቻውን በተለይ ኢንዱስትሪያል ፓርክ ውስጥ ከኮቪድ ከአጓ ጋር ተያይዞ የተዘጉ 6 ኢንዱስትሪዎችን ወደ ስራ መልሷቸዋል። ጋርመንቶችን ከመስፋት ጋር ተያይዞ። ስለዚህ ይሄ ትልቅ እድል ነው። ከተማሪዎች ጫማና ቦርሳ ፕሮጀክት ጋር አዲስ አበባ ላይ የተሳካ ነው። በተለይ ወደ 3 ከተማ መስተዳድሮች ማውረድ አለብን ብለን የጀመርነው አልተሳካም። ድሬዳዋ ከተማ መስተዳድር ጋር፣ ከሲዳማ ክልል ሀዋሳ ላይ እና ኦሮሚያ ላይ አዳማ ላይ እንደ ሳምፕል እንጀምራለን ብለን ተወያይተን ነበር። ነገር ግን እሱ በሚፈለገው ደረጃ አልሄደም። የተማሪዎች ቦርሳ፣ የተማሪዎች ጫማ ፕሮጀክት በተለይ የቆዳውን ኢንዱስትሪ ከመለወጥ አኳያ ትልቅ አቅም ያለው ፕሮጀክት ነው። እሱን አጠናክረን መቀጠል ነው የሚኖርብን። ስለዚህ የተገኘው ፋይዳ ከትኩረት አኳያ የመሬት አቅርቦትን ብንመለከት ሁሉም ክልሎች ላይ ጨምሯል። የመሬት አቅርቦት የፋይናንስ አቅርቦትን ብናይ የተሻለ ነው፣ ግን አሁንም ትኩረት የሚሻ ነው። አሁን የኤስኤምኢዎች ፋይናንስ አቅርቦት፣ የሊዝ ፋይናንስ አቅርቦት ስናየው ጥሩ ነው። ነገር ግን ከከፍተኛው ኢንዱስትሪ ፋይናንስ አቅርቦት የፕሮጀክት ፋይናንስ ጋር ስናይ አሁንም ጉለቶች እንዳሉ አይተናል። እሱ መስተካከል አለበት። ኢንዱስትሪ በኢንዱስትሪነቱ የሚሰጠው የስራ እድል አለ። ግብርናው እኔ ምናልባት ቴክኖሎጂ በመጣ ቁጥር እንደውም የስራ እድል የሚያሳጣን ይመስለኛል። አንድ ማሽን አንድ ኮምባይነር የሆነ ሰው ይዞ 25 እና 50 ወይም ደግሞ በብዙ መቶዎች የሚሰሩትን ሰዎች አንድ ሰው ሊከውነው እንደሚችል አስባለሁ ቴክኖሎጂ ሲታገዝ። ኢንዱስትሪው ግን ብዙ የሰው ኃይልን መጨመር የሚቻልበት ዘርፍ ይመስለኛልና እንደ የስራ እድልን ከማበረታታት ፈጠራን ከማበረታታት አንጻር እንደ ያለበት ደረጃ እንዴት ነው? አበርክቶስ ምን ያህል ነው? ቢጃይ ከእርስዎ ጋር ልምጣ። ኢንዱስትሪዎች ግዙፍ መሆን አለባቸው ወይስ ትንሽ መሆን አለባቸው ወይስ ሌበር ኢንተንሲቭ መሆን አለባቸው ነው? አንዳንድ ሀገሮች ሌበር ኢንተንሲቭ በሆነ መንገድ ኢንዱስትሪን ሲያጎለብቱ ይታያል። አንዳንድ ሀገሮች ሌበር የሌላቸው ካፒታል ያላቸው ካፒታል ኢንተንሲቭ ቴክኖሎጂ በጣም እንትን ያደረገ ኢንዱስትሪያላይዜሽን ላይ ሲሄዱ እናያለን። ወጣም ወረደ እስቲ የጂዲፒ ትሬንድን እንየው። የአግሪካልቸር የኢንዱስትሪና የሰርቪስን ራፍሊ ነምበሮቹን ያው አውቃቸዋለሁ፣ ግን ራፍሊ የኢትዮጵያን የሰርቪስ የኢንዱስትሪና የግብርና ዲስትሪቢዩሽኑን ስናየው አንዳንድ ሶስተኛ ነው። የአሜሪካን ብንሄድ ወደ 5% ነው ግብርና፣ ትልቁ ፐርሰንት ሰርቪስ ነው። በጣም ወደ 80 ምናምን ፐርሰንቱ። ወደ ህንድ ሀገር ስንሄድ ወደ 59% አካባቢ ሰርቪስ ይሆንና ኢቭን የግብርና ለጂዲፒ እንትን የሚያደርገው ፐርሰንት ዝቅተኛ ነው።
ስለዚህ ይሄ የሚያሳየው ትራንስፎርሜሽኑን ከግብርና ወደ ኢንዱስትሪ ከኢንዱስትሪ ወደ ሰርቪስ ነው እያመጣው ያለው ማለት ነው። ስለዚህ እኛ ጋር ስታክ አድርጎ ያለውን ቁጥር እንዴት ነው ትራንስፎርም የምናደርገው የሚል ነው። ስናየው አብዛኛው ሰው ገበሬ ነው። 85% ገበሬ ያለን እንላለን፣ ግን አይ ዶንት አግሪ ዊዝ ዛት። 83% ገበሬ ማለት ሙያ ነው ማኔጅ የሚያደርግና ፋርም ኦውን የሚያደርግ ማለት ነው። ግብርናን በጣም በጥቂት ሰዎች መስራት ይቻላል። ግብርናን በጥቂት ሰዎች ለመስራት አንደኛ የሰለጠነ ወይ የነቃ የሰው ኃይል ያስፈልጋል፣ ገበሬ የምንለው። ሁለተኛው ፋይናንስ ያስፈልጋል። ፋይናንስ ባይ ኮንትሪቢዩሽን ኦር ሎን አቬሌብል ሊሆን ይገባል። ሶስተኛው ቴክኖሎጂ ያስፈልጋል። ፋብሪኬሽን ኢንጂነሪንግን በጣም በትልቁ እንስራ ከተባለ በአሁን ባለን የትናንሽ የግብርናን አክቲቪቲ በሚያደርገው ማህበረሰብ እንስራ ከተባለ ትናንሽ የሆኑ የቴክኖሎጂዎችን ፈጠራ ራሱ የግብርናው ማህበረሰብ መፍጠር አለበት። ያ ነው ትራንስፎርሜሽኑን ወደ ኢንዱስትሪ የሚያመጣው። ከ90% በላይ የዓለምን የምርት ፍላጎት የሚሸፍኑት ኤስኤምኢስ ናቸው። በእኛ ሀገር ነው እንደውም ጥቃቅንና አነስተኛ የሚል ስያሜ ተሰጥቷቸው አንደርማይን እየተደረጉ እንዳያድጉም ማነቆ የሆነው አንዱ ነገር ነው ብዬ አስባለሁና ትልቅም የስራ እድል በመፍጠር ከትልቆቹ ማኑፋክቸሪንጎች በቴክኖሎጂ ከታገዙት ይልቅ የስራ እድል በመፍጠር በማምረትም በጥራትም ጭምር በተለይ ሃንድ ክራፍትድ የሆኑ ነገሮችን በማምረት ዓለም ላይ ተወዳጅና ሃይ ቫልዩ ያላቸው ውድ የሆኑ እቃዎችን በማምረትም ስሞልና ሚዲየም ማኑፋክቸሪንጎች ናቸው ዓለም ላይ ተወዳዳሪ የሆኑት። ዓለም ላይ ሁለት ጊዜ ትልልቅ የኢኮኖሚ ቀውሶች ተፈጥረዋል። አንዱ 2008 ላይ የነበረው ኢኮኖሚ ቀውስ ነው። ሁለተኛው በኮቪድ ወቅት አሁን ደግሞ የተፈጠረው ነው። እነዚህ በጣም ገናው የወጡ የኢኮኖሚ ቀውሶች ናቸው። በእነዛ ጊዜያት ዓለም ላይ ለማመን የሚከብድ ትልልቅ ማኑፋክቸሪንጎች፣ የመኪና አምራቾች፣ ብዙ ሚሊየን ሰዎች የሚይዙ ትልልቅ በሃይ ስኪል በሃይ ሌቭል የተቋቋሙ ማኑፋክቸሪንጎች ተዘግተዋል። ያ ሁሉ ሲዘጋ ግን ስሞል ኤንድ ሚዲየም ማኑፋክቸሪንጎች ኦፖርቹኒቲ ተፈጥሮላቸዋል። እነዛ በመዘጋታቸው ምክንያት ማንፓወራቸውን አልቀነሱም። ለኢኮኖሚ የሚያስፈልገውን ደግሞ ግብዓት እያቀረቡ መቀጠል ችለዋል። እንደ ሀገር እንግዲህ ዓለም ላይ ያለው ችግር ኤስኤምኢዎች ሲቋቋሙ በመንግስት በፖሊሲ በተለያዩ ነገሮች ድጋፍ ካልተደረገላቸው በስተቀር 5ኛ ዓመታቸውን ሳያከብሩ ፌል ያደርጋሉ ብዙ ኤስኤምኢዎች። ይሄ የሚፈጠረው ምንድነው? አንዱ በስኪል ላይ በጥናት ላይ ባልተመሰረተ መቋቋም ሲፈጠር፣ ሁለተኛ በድጋፍ የማይኖራቸው ከሆነና ወደ ኢንተርናሽናል ማርኬት ወደ ሃይ ኳሊቲ ፕሮዳክት አዌርነስ የማያድጉ ከሆነ ፌል ያደርጋሉ። ሌላው ሶስተኛው ደግሞ ራሱ ሲቋቋሙ ራሱ በሪሰርችና ዴቨሎፕመንት ላይ ያልተመሰረተ የመንግስት ፖሊሲን ጭምር ያልተካተተበት ምስረታ ሲኖር እንደዚህ አይነት ነገሮች ይፈጠራሉና እኛ ሀገርም አሁን በርካታ ነገሮችን እያመረቱ ያሉት ስሞልና ሚዲየም ሌቭል ላይ ያሉት ማኑፋክቸሪንጎች ናቸው። ኢቭን ለሀገር ውስጥ ፍጆታም ለኤክስፖርትም ደረጃ የሚደርሱ ምርቶችን እያመረቱ ያሉትና መንግስት እንደውም ሞር ትኩረት ሰጥቶ የብዙ ሰው የስራ እድል መፍጠር የሚችልበት ኢንዱስትሪ ስሞልና ሚዲየም ማኑፋክቸሪንጎች ናቸው። እነዚህን ማበረታታት፣ እነዚህን ማገዝ፣ ፖሊሲዎችን እስከ መሻርና እስከ መቀየር ድረስ መንግስት ወርዶ እነዚህ ውስጥ ያሉትን ችግሮች ለይቶ መፍታት ያስፈልጋል። የአነስተኛና መካከለኛ ኢንዱስትሪዎች ያላቸው ድርሻ በሁሉም ለምሳሌ ምርትን በማምረት አብዛኛው ምርት የነሱ ምርት ነው። ሁለተኛ የስራ እድል ፈጠራው ኤስኤምኢ ላይ የሚጀመር ስራ ነውና ለነርሱ የተለየ ትኩረት መስጠት አለበት የተባለው መንግስትም እንደዛ እየሰራ ነው። አምራች ኢንዱስትሪ ዘርፉን የምንፈልገው አንደኛ የስራ እድል ፈጠራው ዲሰንት ጆብ የሚባለው ስለሚፈጥር ነው። አብዛኛ ሰው ሊቀጥር የሚችል ሊያሰራ የሚችል ቴክኖሎጂን የሚያለማምድ ኢንዱስትሪ ነው። ለዚህ እንፈልገዋለን ለስራ እድሉ። አሁን ግን እየተፈጠረ ያለው የስራ እድል በእቅድ ደረጃ በ10 ዓመቱ ብዙ የስራ እድል ይፈጥራል ተብሎ ነው የሚጠበቀው። በተለይ 10 ዓመት መጨረሻ አካባቢ 5 ሚሊዮን የስራ እድል መፍጠር አለብን ብለን ነው እየሰራን ያለ ነው። አሁን ደረጃ ላይ ስናየው እየተፈጠረ ያለው ስራ እድል ለምሳሌ ዘንድሮ ብናየው ትልልቆቹ ኢንዱስትሪዎች ወደ 111 ሺህ አዳዲስ የስራ እድል ፈጥረዋል።
ነገር ግን ከኮንስትራክሽን ኢንዱስትሪውም ጋር ከኤስኤምዩም ጋር ጨምረን ብናነሳ ወደ 450 ሺህ የሚሆን በዚህ በ6 ወር የስራ እድል የተፈጠረበት ሂደት አለ። ስለዚህ አበረታች ነው። ግን የተሻለ አሁንም አምራች ኢንዱስትሪ ዘርፉ የስራ እድል መፍጠር ይጠበቅበታል። ለዚህም መታገዝ ያለባቸውን ነገር እንደ መንግስት ማዘጋጀት ይኖርብናል። ሌላው የዚህ የምርምር ማዕከላትን ከማጠናከር አኳያ አሁን ትልቁ ትኩረት መንግስት የሰጠው የምርምር ማዕከላትን ማጠናከር ነው። አሁን አምራች ኢንዱስትሪ ዘርፉን ስናያቸው 6 የምርምር ማዕከላት አሉ። አንደኛ ጨርቃ ጨርቅ ነው። ጨርቃ ጨርቅ ላይ የሚመራመር ምርት እንዲሻሻል የሚያደርግ ነው። የቆዳውም ቢሆን የቆዳ ምርምር ማዕከል አለ። ረዥም ጊዜ የቆየ ሙሉ ፋሲሊቲ ያለው ማዕከል አለ። ምግብና መጠጥ አለ። ካይዘን ከምርት አኳያ ምርታቸው እንዴት ያቀላጥፋሉ የሚል ኬሚካልም። እነዚህ ማዕከላት ምርምርን፣ ቴክኖሎጂ ሽግግርን፣ ጽርሰትን ለማምጣት የሚሰሩ ተቋማት ናቸው። ባለፉት ምን ሰርተዋል ብለን ስናይ በተለይ አሁን ከተደራጁ በኋላ ጥሩ ጅምር አለ። በተለይ ከሁሉ ዩኒቨርሲቲዎች ላይ ወደ 100 ምናምን የሚሆን አምራች ኢንዱስትሪ ላይ ችግር ፈቺ የሆነ ጥናት ብቻ ሳይሆን ተግባራዊ ሊሆን የሚችል አንዳንድ ተጠንተው በሼልፍ ደረጃ የሚቀመጡ አሉ። ነገር ግን 100 ፔፐሮችን በአዳማ ሁሉም ዩኒቨርሲቲ ፕሬዝዳንቶች፣ ገስቶች በተገኙበት ውድድር አድርጎ ፔፐሩ 81ን ለይቷል። እነሱን ደግሞ መመረት የሚችሉትን ድጋፍ ያደርጋል። የስራ ፈጠራውን ሊያሻግር የምርት ሂደቱን ሊያሳልጥ የሚችሉ ጥናቶች ያሏቸውን ወደ ተግባር የሚቀየሩበትን ኢንዱስትሪ ሚኒስቴርና ከልማት አጋራት ጋር በመሆን ተግባራዊ እንዲሆን እናደርጋለን። ግን ዋናው አገር ውስጥ ያለው ጥናት ለሼልፍ የሚሆን ነው። ስለዚህ ተግባራዊ ችግር ካልፈታኛ ጥናት ምንም ፋይዳ ሊኖረው አይችልም። ስለዚህ የፈጠራ ስራ ሚንት የሚሰራው አለ፣ እኛም የምንሰራው አለ። በጋራ ሆነን ይሄን ነገር አጠናክረን የምንቀጥለው ነው የሚሆነው ማለት ነው። እንደ ምናልባት ቀደም ብሎ አቶ ዘላለም ሲያነሱት የነበሩ ሀሳቦች አሉ። በተለይ የጥቃቅንና አነስተኛ ማኒፋክቸሪንግ ላይ የሚነሱ ችግሮች አሉ። እንደው በትንንሽ ኢንዱስትሪዎች ላይ ያለው ችግር ምንድን ነው? አንደኛው ንቃተ ህሊና ነው። የኢንዱስትሪያላይዜሽኑን ንቃተ ህሊና ለሁሉም ማህበረሰብ መድረስ መቻል አለበት። አንድ የኩሽኔታ ውስጥ ኩሽኔታ የምታውቅ ከሆነ ውስጡ ቤሪንግ ቦል አለች። ኩሽኔታው የሚያሽከረክረው ውስጡ ያለችው ቦል ነች። ውስጧ ያለችው ኳስ ስትበላ አውጥተህ ሌላ ትቀይራለህ። ስለዚህ እነዛ ብዙ ቦሎች ትልቁን ኩሽኔታ ያሽከረክራሉ። ትልቁ ኩሽኔታ ትልቁን ጋሪ ያሽከረክራል። ትልቁ ጋሪ የሚሸከመውን ሸክሞ ከአንድ ቦታ ወደ አንድ ቦታ ይሄዳል። ዛት ኢዝ ትራንስፎርሜሽን። አሁን እኔ አንዱ ችግር ኢንተርፕሩናል ማይንድ ሴት ነው። የኢንተርፕሩናል ማይንድ ሴት ላይ እንነጋገር። የኢንተርፕሩናልሺፕ አንዳንድ ዩኒቨርሲቲዎች እንደሚሰጡ አውቃለሁ። ግብርና ለልጅህ ስታስተምር አንተ ገበሬ መሆን አለብህ። ኦልሞስት አፈሩን መንካት አለብህ። የአፈሩን ሽታ ማወቅ አለብህ። አፈሩ እንዴት እንደሚቆፈር፣ እንዴት እንደሚዘራ፣ እንዴት እንደሚታጨድ ማወቅ አለብህ ለልጅ ልታስተላልፍ ማለት ነው። ኢንተርፕሩናል ማይንድ ሴት እንዲኖራቸው ልጆች ማድረግ ከፈለክ ከዩኒቨርሲቲ ደረጃ የወጣ ፕራክቲካል ኢንተርፕሩናል ማይንድ ሴት ንቃት ሊኖራቸው ይገባል። አንድ ኢንተርፕሩናል መሆን የሚፈልግ ሰው ውስጡ ሞቲቭ ሊኖረው ይገባል ለስራ ቱዋርድስ ወርክ። አንደኛው ነው። ሁለተኛው ኮግኒሽን ነው። አካባቢን እስካን በማድረግ ፓተርን መገንዘብ ነው አንዱ። ለምሳሌ በየ10 ዓመቱ ረሃብ ይመጣል። በየ10 ዓመቱ ረሃብ ከመጣ የሚመጣው 10 ዓመት ስለሚመጣ ተዘጋጅተህ ጠብቃለህ ማለት ነው። this is pattern። ልክ እንደዚህ አይነት በሞቲቬሽን እና በኮግኒሽን ሁለቱም ፓራሜትር ብቻ ወስደን ትልቆቹን ኢንተርፕሩናል ማይንድ ሴት ያለው ወርኪንግ ክላስ መፍጠር አለብን ለኢንዱስትሪው። እነዚህ 5 ዋና አውታሮች አሉት። አንደኛው ኮምፒቲቲቭነስ ነው። ሁለተኛው ኢኖቬቲቭነስ ነው፣ ፈጠራ። አሁን ኢኖቬቲቭነስ ስንል እኔ የማምነው እና ከብዙ ልምዶች የማቀው ግራስ ሩት ኢኖቬሽን ዊል ፍሎሪሽ ዘ ኢኮኖሚ። በቤቱ ውስጥ አንዲት ሴት የምትፈጥረው የእንጀራ አስተጋገር ፈጠራ እያደገ ሲመጣ ወደ ትልቅ ኢንዱስትሪ ሊሸጋገር ይችላል። ትልቅ ኢንዱስትሪ ላይ ከተቀመጠና
ታችኛው አምራች ኢንዱስትሪ የኢንዱስትሪው ቤሪንግ ቦል ብቻ ከሆነ በሚበላ ጊዜ አውጥተህ ትጥለዋለህ። ራሱ ቤሪንግ መሆን አይችልም ማለት ነው። ሲስተም ድራይቭ ማድረግ አይችልም ማለት ነው። ስለዚህ ግራስሩት ኢኖቬሽንን ማምጣት የምንችለው ታች ያለውን ማህበረሰብ ንቃተ ህሊናው እንዲዳብር በማድረግ ነው። በምን? በኢንተርፕረነርሺፕ። ለምሳሌ ማምረት ዘርፍ ውስጥ ተሰማራ ትለዋለህ። ብዙ ጊዜ አምርት ስትሉ ትልቅ ኢንዱስትሪ ነው የሚይዘው። በነገራችን እንቁላል ቀቅሎ እንቁላል ልጦ እንትን አድርጎ መሸጥ ራሱ ማምረት ነው። ከዛ ይጀምራል። ከዛ በኋላ የማሳደግ ሁኔታ ይሆናል። ስለዚህ አንዱ ትልቁ ፕሮብሌም የሚመስለኝ እኔ ኢንተርፕረናል ማይንድ ሴት ማጣቱ ነው። ምክንያቱም ስሞል ኤንድ ማይክሮ ፋይናንስ ኢንተርፕራይዝስ ከመመስረታቸው አብዛኛው በጥናት እንትን ከመመስረታቸው በ6 ወር ውስጥ ይወድቃሉ። ፍላይ ማድረግ አይችሉም። አሁን ምንድነው እንደ ፓራሹት ብንወስደው አንድ ስሞል ኤንድ ማይክሮ ፋይናንስ ኢንተርፕራይዝ ከአውሮፕላን ላይ እንዲዘል ታደርገዋለህ። የሰጠው ታርጌት ላይ መውደቅ አለበት። እነዚህ መስመሮቹን ጥብጣቦቹን እየያዘ እዛች ላይ ማረፍ አለበት። that is ታርጌት። እነዚህ ጥብጣብ ዋየሮች ስለ ኢኖቬሽን ናቸው፣ ክሬቲቪቲ ነው፣ ፕሮአክቲቭ እንትን መሆን ነው፣ ኮምፒቲቲቭነስ ነው። እነዚህን የመሳሰሉት ኢቭን የሰልፍ ዲሲሽን ሊኖራቸው ይገባል ቢዝነሱ ላይ። አሁን በፖሊሲ ደረጃ ስናየው ኢንተርፕረነርሺፕ ይጋብዛል እንጂ ኢንተርፕረነርሺፕን ኢሚት አያደርግም። ቤት ውስጥ የተቀመጠ ሰው ውስጡ ያለውን የፈጠራ ችሎታ እንዲያወጣ ማድረግ መቻል አለብን። በጥናት ላይ የተደገፈ ስራ ከመጀመር በፊት ያስፈልጋል። ካፒታል መሰረታዊ መነሻ ይሆናል። እሱን ከአቅም ውስጥ አገናዝቦ መጀመር እና በልምድ የታገዘ አሰራርን ከተከተልን ውጤታማ ማንሆንበት ምንም አይነት ተአምር ሊኖር አይችልም ማለት ነው። ወደ አቶ ታረቀኝ ልምጣና እንደው የሀገር ውስጥን አቅማችን ለማሳደግ የሌሎች ዓለም ሀገር ባለሀብቶችን ተቋማትን አምጥቶ ደግሞ ከነሱ ልምድም ኢንቨስት እንዲያደርጉ እድሉን መስጠትም እንዳንድ አማራጭ መወሰድ ያለበት ይመስለኛልና እንደው ሌሎች የዓለም ባለሀብቶች መጣው በዚህ በኢንዱስትሪው ዘርፍ እንዲሳተፉ ከማድረግ አንጻር ተቋማት አብረው እንዲያግዙና ዓለም አቀፍ ተቋማት አንዳንድ ተቋማት ጋር ውል ያሰራችሁት ነገር እንዳለ ስምምነት እንዳለ ሁሉ እያየው ነበር በዜና እና በዚህ ረገድ ምን ስራዎች የተሰሩ ነው? ተዋናያን ግን መሆን ያለበት በዋናነት የሀገር ውስጥ ባለሀብቶች ናቸው። ዋና የለውጥ ማዕከል ሊሆን የሚገባው እና ከአፍሪካ ሀገር አንጻርም ይነሳል ብዙ። ለምሳሌ ሀገራችን የኢንዱስትሪ ባለቤቶችን የዚህ የንግድን ዘርፍ ማህበራትን ብናይ አብዛኛው በሀገር ውስጥ የተያዘ ነው። ይሄ እንደ ድል ነው። አብዛኛው አፍሪካ ሀገሮች አብዛኛው ሀብት የተያዘው በውጭው ባለሀብት ነው የተያዘው በንጽጽር ሲታይ። ስለዚህ እንደ ኢትዮጵያ ያለን እድል ይሄን እንዲያድግ ማድረግ ነው። እድሉን አሳድገን የመጠቀም ሂደትን መከተል ይኖርብናል። በፖሊሲውም ላይ አንድ የተመላከተው የኢንዱስትሪ ሚኒስቴር በሀገር ውስጥ ላሉት ባለሀብቶች ቅድሚያ ትኩረት ሰጥቶ ይሰራል የሚል አለ። ስለዚህ ይህን ትኩረት ሰጥተን እየሰራን ነው። ኢንዱስትሪ ዓለም አቀፋዊ ነው፣ ኢንተርናሽናል ነው። ውድድሩም ዓለም አቀፋዊ ነው። ለምሳሌ አንድ ሰው ልብስ ሲያመርት እዚህ ኢትዮጵያ ውስጥ ካለው ልብስ አምራች ጋር ብቻ አይደለም የሚወዳደረው፣ ሌላ ሀገር ካለው ጋር ነው የሚወዳደረውና ስለዚህ የውጭ የኤፍዲአይ ፍሰትን ብናይ አሁን ላይ የ2015 ነው ዳታ ማነሳለ የ6 ወርን ስናይ ወደ $2 ቢሊዮን በፍሰት መጥቷል። አዲስ ኢንቨስትመንቶች ኢንዱስትሪያል ፓርክ ውስጥ የገቡ ለማልማት የሚፈልጉ ይሄ ተጨማሪ አቅም አድርገን እንወስደዋለን። ነገር ግን ሁሉንም የድጋፍ የኢንሴንቲቭ መካኒዝሞችን ለነሱ ብቻ ይሰጣሉ ማለት አይደለም። የሀገር ባለሀብቱ ሁለት ነገር ይፈልጋል። አንደኛው ከውጪ ከሚመጡት ተጽዕኖ ሊፈጥርባቸው ከሚችል ላይ ፕሮቴክሽን ይፈልጋሉ። ስለዚህ እነሱን ፕሮቴክት ማድረግ አለብን። ውድድሩ እንዳለ ሆኖ መወዳደር አለባቸው። አቅማቸው መጎልበት ይኖርበታል። ኳሊቲያቸውን እድገትና ተወዳዳሪነታቸውን ማጎልበት ይኖርባቸዋል። ነገር ግን ከአቅም በላይ ሊሆን ጉዳዮች ስላሉ እነሱን ፕሮቴክት የማድረግን የሀገር ባለሀብት መከተል አለብን። ሁለተኛው ኢንሴንቲቫይዝ ማድረግ ነው። ስለዚህ ለምርት ሂደቱ አስፈላጊ የሚሆነው የማሽነሪ አቅርቦት ነው። እሱን ኢንሴንቲቫይዝ ማድረግ ነው። የፋይናንስ አቅርቦት ነው። ቅድሚያ የፋይናንስ አቅርቦቱን የማሳለጥ ሁኔታ ነው። ሶስተኛው የገበያ ነው። እንግዲህ ውድድር ላይ ያለው
ከተመረተ ጥራቱን ከጠበቀ ሶስተኛው የገበያ ሂደት ነውና ለገበያ ምቹ ሁኔታ የመፍጠር ሂደትን ማመቻቸት ነው የሚኖርብን። ወጣቶችን ከማበረታታት በፈጠራ ላይ እንዲኮሩ በደንብ እንዲያድጉ ከማድረግ አንጻር እንዳንድ ባለሀብት በኢንዱስትሪው ላይ እንዳለ ሰው ምንድን ነው እየሰራችሁ ያላችሁት እናንተ ትውልዱ ላይ? አቶ ዘላለም እርስዎ ጋር ልምጣ። ድርጅታችን በአሁኑ ሰዓት ከ70 በላይ ቋሚ ሰራተኞች አሉት። አውትሶርስ የምናደርጋቸው ወደ 50 በየቤታቸው የሚሰሩ ራሳችን ያሰለጠናቸው ሰራተኞች አሉ። እነዚህ ሰራተኞች ቤታቸው ሆነው የተለያዩ ማህበራዊ ችግር ያለባቸው ሴቶች፣ በወሊድ ምክንያት ቤት ውስጥ 3-4 ልጅ የሚያሳድጉ ሴቶችን እስከ 6 ወር የሚቆይ ስልጠና በመስጠት ራሳቸው አንድ ሲንጀር በብድር ከኛ ወስደው እንዲገዙ በማድረግና ቤታቸው ውስጥ ፕሮዳክቱን ቫልዩ አድ ወደ ማድረግ የሚመጡትን ስራዎች ከኛ ጋር ወደ እነሱ አውትሶርስ በማድረግ የስራ እድል መፍጠር ላይ እየሰራን ያለ ነው። ይሄ እንግዲህ እያደገ ሄዶ በሚቀጥሉት 5 ዓመታት 500 ሴቶችን በራሳቸው አቅም ከቤታቸው የሚሰሩ ለማድረግ በፕሮጀክት ደረጃ ቀርጸን እንደ ካምፓኒ እየሰራን ያለ ነው እንደ ኬሬጅ ኢትዮጵያ። ይሄ በሁሉም ሊያድግ ይገባል። ባለፈው ሳምንት አዘ ገስት ሌክቸር አዲስ አበባ ዩኒቨርሲቲ የፒኤችዲ እና የማስተር ተማሪዎችን የማነቃቃትና ስለ ማኑፋክቸሪንግ ዘርፍ ወደፊት ምን አይነት አመለካከት ሊኖራቸው ይገባል በሚል ላይ አንድ ስልጠና እንድሰጥ ተጋብዤ ሄጄ ነበርና ከትምህርት ቤት ይዘውት የሚወጡትን የቲዮሪ ወይም የመቀጠር ከዛ ወጥተው ስራ ወደ መፈለግ ነው የሚሄዱት ወጣቱና ያንን ማስቀረት በሚቻልበት እንዴት ወደ ስራ መግባት የሚቻልበትን አቅጣጫዎች ለመጠቆም ሞክረናል። እዛ ላይ ወጣቶች ስራ የሚቀጠሩት የትራንስፎርሜሽን ጊዜ ሊሆን ይገባል። ለሌሎች ጄኔሬሽኖች ደግሞ እድል መስጠት ያስፈልጋል። አንድ ሰው 50 ዓመት ተቀጥሮ የመስራት ፍላጎት ይዞ መማር የለበትም። ከተቀጣሪነት ወጥተን ራሳችን ፈጣሪ ስራ ለሌሎች የምንፈጥር ኢኮኖሚ የምንፈጥር መሆን ያስፈልጋል። ኮቪድ ያመጣው አድቫንቴጅ ብዙ ሰፕላየርስ እኛ ጋር ሰራተኛ ሆነው ተቀጥሮ የነበሩ ልጆች ወጥተው የራሳቸውን ወርክሾፕ መስርተው ለኛ እቃ ማቅረብ ጀምረዋል ማለት ነው። ስለዚህ ትልቁ ተጽዕኖ ይሄ ነው የሚሆነው። ከዚህም በኋላ እንደው ለብቻ ትልቅ ኢንዱስትሪ ይዞ የመስራት ባህሪ የሚመጣ አይመስለኝም። ምክንያቱም አብዛኛው ወጣት እየተነቃቃና እየሰራ ነው። ከግብርና ዝች ላይ አንድ ለመጨመር ከግብርና ወደ ኢንዱስትሪ የምናደርገው ሽግግር ላይ ግብርናው ላክ ያሳያል የሚል ክርክሮች አሉ። እኔ የፖሊሲ ኢሹን ማነስ አለው እዚህ ጋር ስለ ላንድ ቴኒዩር ሲስተማችን የዛሬ ስንት ዓመት ላንድ ለወጣቶች ተከፋፍሎ የመሬት ላራሹ ጊዜ ማለት ነው ተከፋፍሎ አሁን እነዛ የመሬት ኦውነር ብታያቸው አርጅተዋል፣ አምራች ኃይል አይደሉም። ስለዚህ ምን ተፈጥሯል ማለት ነው? ወጣቱ ላንድ ለስ ቴናንት ሆኗል ማለት ነው። ይሄ ደግሞ ከብዙ ጥናቶች ላይ አገላብጬ ለማየት እንደሞከርኩት ላንድ ለስ ቴናንሲ ከ60% በላይ በአንድ ሀገር እየሆነ ሲመጣ ወጣቶች ኢንሰኪውርድ ይሆናሉ በላይፍ እና ኮንፊደንስ ያጣሉ። ስለዚህ ምን ያደርጋሉ? ፍለድ ያደርጋሉ ወደ ከተማ እንደዚህ። ኢንዱስትሪው ይሄንን ካች ማድረግ ይችላል። አሁን ይሄን እንደ መጥፎ ነገር መውሰድ የለብንም። ኢንዱስትሪው ይሄንን አምራች ኃይል ካች አድርጎ በስሞል ኤንድ ማይክሮ ፋይናንስ ኢንተርፕራይዝስ በማደራጀት ፋይናንስ በመስጠት ስልጠና በመስጠት የመስሪያ ቦታዎችን በማመቻቸት የመሳሰሉትን ጥሬ እቃዎችን እንዲያገኙ በማድረግ ወደ አምራችነት መቀየር ይቻላል። ስለዚህ የግብርናው ልናርሰው የምንችለው መሬት ወደ 80 ሚሊዮን ፕላስ አካባቢ ነው ሄክታር። እስካሁን ያረስነው 20 ሚሊዮን አካባቢ ነው። ስለዚህ ጋፑ አለ። ይሄንን ጋፕ አሁን በተያዘው ስትራቴጂ በትልቅ ሜካናይዜሽን እርሻዎች በመደገፍ ትርፍ የሆነውን የወጣት ኃይል የሚሰራውን ኃይል ወደ ኢንዱስትሪ ማሰማራት ይቻላል። ዲስ ኢዝ አ ፖሊሲ። በእጃችን ላይ ያለው ሀብት እጅግ በጣም ብዙ ነው ማለት እንችላለን። ተፈጥሮ ያደለንን የግብርና፣ የማዕድን፣ የቱሪዝምና ሌሎች ተፈጥሮ ሀብቶች አሉን። እነዚህን ጸጋዎች ይዘን ደግሞ ከድህነት መውጣት ግድና ግዴታ ይመስለኛል። በዚህ ዘመን በተለይ ሁሉንም የተፈጥሮ ስጦታዎች ወደ ድል መቀየር ደግሞ ቴክኖሎጂ ያስፈልገዋል ንዋይ እንዲሆኑ ለማድረግና
ከዚህ አንጻር በንቅናቄው የትኞቹ መስኮች የቅድሚያ ተሰጧቸው ተግባራዊ ተደረጉ? በተለይ በፖሊሲ የተለዩት አሉ። አብዛኛው ግን አምራች ኢንዱስትሪ ዘርፉ በሚል ነው ቅድሚያ የተሰጣቸው። ግን ቅድሚያ እናሳካዋለን ብለን የተነሳ ነው የዚህ ጨርቅ የሚሊተሪ ዩኒፎርም ነው። እሱን ጥሩ በሚባል ደረጃ አሳክተነዋል። ውስንነቶችንም ገምገመናል። በተለይ ከጊዜን ከጥራት ለርኒንግ ከርቡ ረዘም ማለት እሱን ልምድ አግኝተናል። 2015 ላይ ቀድመን እናሳካዋለን የሚል እምነት ነው ያለን። ሁለተኛ ላይ ማስ ቤዙን ነው የምናየው፣ ተማሪዎች ጋር የተያያዘ ነው። ስለዚህ ከተማሪዎች ጋር የተያያዘ አዲስ አበባ ላይ የተሰራውን ማስፋት ይኖርብናል። እሱን በማስፋት ሁሉም ተማሪ እዚህ ሀገር ያለ ልምድ ብቻ አይደለም፣ ሌሎች ሀገርም ልምድ ነው። ስለዚህ ተማሪ ጫማ ወደ ዩኒፎርም መግባት አለበት። አሁን ያለን የተማሪ ቁጥር በጣም ሰፊ ነው። ስለዚህ ኢንዱስትሪውን ከማነቃቃት አኳያ፣ የስራ እድል ከመፍጠር አኳያ ትራንስፎርም ሊያደርግ የሚችል አንዱ እሱ ነው። እሱ ላይ አበክረን መስራት ይኖርብናል። ሌላ ጫማ እንኳን ቢኖራቸው ትምህርት ቤት ሲገቡ አድርገው መግባት አይችሉም። ሌላ እያወለቁ ማስቀመጫ ይኖራል፣ እያስቀመጡ የሚሄዱበት ነው እድል ያለው። እሱን እናጠናክራለን። ሌላው ሴክተሩ ላይ ሰፊ እድሎች አሉ። ሁሉም ሴክተሮች እድል አላቸው። በተለይ ማሽነሪዎችን አሁን የማምረት እዚሁ አገር ውስጥ አምርቶ የማቅረብ እድል ይህ መስፋት አለበት። ምክንያቱም ኢንዱስትሪ ከማምረቻ መሳሪያ ነው የሚጀምረው። በጉልበት የምናመርተው አለ፣ በሂደት ደግሞ ማምረቻ መሳሪያዎች አሉ። ለሽግግር የሚሆኑ ሁሉን ሊያሟሉ አይችሉም። ነገር ግን ወደምንፈልገው ምርታማ ወደሆኑት ተወዳዳሪ ወደሚሆኑት ወደ ማሽነሪ እስክንሸጋገር ድረስ ነገር ግን እዚህ የሚቀርቡ የዚህ የማሽነሪ ምርቶችን በሀገር ውስጥ አቅም የሚተኩበትን ሁኔታ አጠናክረን መቀጠል ይኖርብናል። ለዚህ እኛ የምንሰራው አንደኛ እንደ ችግር እየታየ ያለው የማምረት አቅም አጠቃቀም ነው። ትልቁ ችግር እሱ አሁን ያሉት ኢንዱስትሪዎች የማምረት አቅማቸው 50% 52.8 ነው የሚያሳየው የኛ ጥናት። ስለዚህ ያሉትን ብቻ ብናሳድግ ምርት መጨመር እንችላለን። አሁን ኢንዱስትሪዎቻችን እያመረቱ ያሉት 50 ቤት ነው። ይሄን ኢፌክቲቭሊ ትራንስፎርም ብናደርግ አሁን ባለው ኢንዱስትሪ ብቻ እጥፍ ምርት ማሳደግ እንችላለን ማለት ነው። አምራች ኢንዱስትሪዎች እንግዲህ በተለያዩ ጊዜያት ዘርፈ ብዙ ችግር ገጠመን፣ ተፈጥሯዊ ሰው ሰራሽ የሚባሉ ክስተቶች ሲያጋጥሙ አቅም የማጣት እስከ ማቆም ምርት የማምረት አቅምን እስከ ማጣት ደረጃ የሚደርስ ችግር ላይ እንዳሉ እንሰማለን። እንደው እነዚህ ችግሮችን ሲመጡ በራስ አቅም በራስ ቁሞ እነዚህን ችግሮች አሸንፎ መውጣት የምንችልበት አቅም እንዲኖራቸው እንደው ምንድነው መሰራት ያለበት? የሀገር ውስጥ ተኪ ምርቶችን ማምረት ሪፒቴሽኑ በራሱ ተደጋጋሚ ልምምዱ ወደ ኢንተርናሽናል ማርኬት ለመግባት ብሪጅ ነው፣ ራሱ ድልድይ ሆኖ ያገለግላል። አንድ ሰው አንድን ምርት ደጋግሞ ሲያመርት ወደ ሃይ ኳሊቲ ደረጃ ያደርሰዋል። የመጀመሪያ የሚመረት ምርት ከሁለተኛው፣ ሁለተኛ ከአስረኛው የተሻለ ይሆናል። ስለዚህ በየተሰማራንበት ዘርፍ ተኪ ምርቶች ላይ ፎከስ አድርገን ማምረታችን ወደ ተሻለ ኢንተርናሽናል ማርኬት ውስጥ የምንገባበትን በር ይከፍታል። በእነዚህ ልምምዶች ውስጥ ነው ኢንተርናሽናል ማርኬት ውስጥ ገብተን አሁን ከ4 በላይ ሀገሮች ቋሚ ኤክስፖርት ኦርደሮች አሉን፣ ኤክስፖርት እያመረትን እንገኛለን። ለዚህ ማይካድ የአዲስ አበባ ከተማ መስተዳደር ኢንዱስትሪ ሚኒስቴር ድጋፍ አድርገውልናል። የመስሪያ ቦታ አግኝተናል። በቂም ባይሆን ለማመስገን በሚያስችል መልኩ በርካሽ ዋጋ እስከ 200 ሰራተኞችን ማሰራት የምንችልበት የማምረቻ ቦታ አግኝተናል። የፋይናንስ ድጋፍ ነው የሌለው። ኢንዱስትሪው ላይ ሃፒታይት ካለመኖሩ የተነሳ ኢንዱስትሪዎቹን መደገፍ አይፈልጉም ባንኮች። የፖሊሲውም ችግር እንዳለ ሆኖ እነዚህ እየተቀረፉ ሲሄዱ ወደ ኢንተርናሽናል ማርኬቶች እየገባን እንሄዳለን። ያነሳው ጥያቄ ስለዚህ የመፍትሄው አካል ናቸው እናንተ ራሳችሁ? አዎ፣ እኛ የመፍትሄው አካል ሆነን ነው እየሰራን ያለ ነው። ትልቁ ፖይንት ግን እኔ ላሰምርበት የምፈልገው የዚህ የኢትዮጵያ ታምርት ንቅናቄ በተግባር እየተመዘነ መሄድ አለበት። ወረት ሆኖ መቀጠል የለበትም። መሬት ላይ የሚወርዱ ድጋፎች መደረግ አለባቸው። መልካም ኢንጂነር ቢጂአይ በደንብ እንዲያነሱት እንፈልገው አንድ ፋብሪካ አንድ ኢንዱስትሪ የትኛውም አይነት ሁኔታ ይምጣ በራሱ ችግርን የሚቋቋም የመፍትሄ አካል ሆኖ ችግር መጣ ወደኩኝ አግዙኝ ከሚል ይልቅ በራሱ እንዲቆም የሚችልበት አቅም ለመፍጠር ምንድነው መደረግ ያለበት? እንዳንድ በኢንዱስትሪ እንዳለ ሰው አንዱ ተከታታይ የሆነ የሰራተኞች ስልጠና ሲደመር ማብቃት ነው።
ምክንያቱም የሰራተኞች ስልጠና ተከታታይነት ካለው የፈጠራ አቅማቸውን ይጨምራል። እኔ ከውጭ የማመጣውን እቃ ወይም ደግሞ ከገበያ የምሰራውን እቃ ያ ሰው ፈጥሮ ሊያመጣው ይችላል። ስለዚህ የጥሬ እቃ ችግርን ልንፈጥር እንችላለን ማለት ነው። ፖሊሲንም ያቀለዋል ይሄ እንትኑ ማለት ነው። አንደኛው ትልቁ ይሄ ነው። ሁለተኛው ፋይናንስ። የፋይናንስ ተቋማት አንድ አይነት አሰራር አላቸው የተለመደ። አሁን ያ አሰራር አታካች ነው። አሰራራቸው መለወጥ ያለባቸው ይመስለኛል። ለምሳሌ ልማት ባንክ ሰሞኑን እንደዚህ ምዝገባዎች ምናምን ይደረጋል፣ ስልጠናዎች ይሰጣል፣ ገንዘብ እንዴት እንደሚይዙ፣ ስራን እንዴት እንደሚሰሩ የመሳሰሉት ነገሮች። አንድ ጥሩ ነገር የሰማሁት አይዲያ ፋይናንሲንግ የሚል ፖሊሲ መርጅ አድርገዋል። ከዛ ወደ ኋላ ሄጄ ለማንበብ ኢንተርቪው ለማድረግ ምናምን ሞክሬያለሁ። ከዚህ በፊት አይዲያ ፋይናንስ የተደረገው 1960 አካባቢዎች ምናምን ለፊልም ነው። ሂሩት አባቷ ማን ነው ኦር እንደዚህ አይዲያ ፋይናንስ ተደርጓል። ከዛ በኋላ አልተደረገም። ሰው ስታክ አድርጓል ማለት ነው። ስለዚህ ኢንዱስትሪዎች በራሳቸው ጠንክረው ጎልብተው ቀጣይነት እንዲኖራቸው የሚያስችለው ያልተቆጠበና ያልተቆራረጠ የፋይናንስ አገልግሎት ማግኘት ነው። ይሄ ነው። ሌላው ሶስተኛው ኢንፍራስትራክቸሮች ናቸው። ኢንፍራስትራክቸር አሁን አንተ ጎልደን አይዲያ ይዘህ ልትመጣ ትችላለህ። ኢንፍራስትራክቸሮች የመሬት፣ የውሃ፣ የስልክ፣ የመብራት አቅርቦቶች በመጠኑ በሚፈለገው መቅረብ አለባቸው። ስለዚህ ተከታታይነት ያለው የሰራተኞችን እያሰለጠኑና እያበቁ ጥንካሬ ይፈጥራል። ሁለተኛው ያልተቆራረጠና ሰስተነብል የሆነ የፋይናንስ አቅርቦት ይህንን ይፈጥራል። ሶስተኛው አሁን ያልኩት ኢንፍራስትራክቸር አሁን ፕለግ ኢን ኤንድ ፕሌይ መሆን አለበት። ለምሳሌ ኢንዱስትሪ ፓርክ ውስጥ አንተ ጥሩ አይዲያ ካለ ፓርኩ የኢንዱስትሪ መስሪያ ቦታ ካለ ገብተ መስራት ብቻ ነው ያለብህ። ከሌለ ደግሞ ከስር ይሄ ፕሮግራም እንደነዚህ አይነት መስሪያ ቦታዎችን በአቅም እየገነባ ከፊት ለፊት እየቀደመ ማዘጋጀት ያለበት ይመስለኛል። እኔ አሁን ከስራ ላይ የማየው እነዚህ ሶስቱም ችግሮች ናቸው። እነዚህ ቢሳኩ ጥሩ ነገር ይሆናል። እንደው እንደ መንግስት አቶ ታረቀኝ ምንድነው የምታደርጉት ድጋፍ ፋብሪካዎቹ ኢንዱስትሪዎቹ በራሳቸው አቅም ጠንክረው እንዲቆሙ ለማድረግ? ከፖሊሲ ጋር ተያይዞ የቆየው የተሻሻለ ነው። እሱ አንድ እድል ይዞ ይመጣል የሚል ነው ያለን። ሁለተኛ ላይ የኢትዮጵያ ታምርት ንቅናቄውን ተቋማዊ ማድረግ አለብን። አሁን በንቅናቄ ነው፣ ፕሮጀክት ኦፊስ አድርገነዋል፣ ግን በሂደት ተቋም መሆን አለብን። ሶስተኛው አምራቹና ኢንዱስትሪ ሚኒስቴር በቅርበት የመስራት ጉዳይ ነው። አክሰሰብል የመሆን ማለት ነው። አሁን ኢንዱስትሪ ሚኒስቴርን ማግኘት የሚፈልግ፣ ስቴት ሚኒስቴርን ማግኘት የሚፈልግ፣ ዳይሬክተሮችን ማግኘት የሚፈልግ ከአገልግሎት አሰጣጥ አኳያ ይሄን ኮምፕሮማይዝ አናደርግም። ከውጭ ምንዛሪ አቅርቦትም አኳያ አሁን ኢንዱስትሪውን አንዳንድ ጊዜ ለመቀበል ጊዜ ይፈልጋል። መስጠትም የሚኖርብንም መስጠት አለን። የምንሰጠውን በንጋታው ላይ ላንቀበለው እንችላለን፣ ግን ወደፊት ደግሞ ይመልሳል። ስለዚህ መስጠት ያለብንን ከመስጠት አኳያ ትኩረት ተሰጥቶት መካሄድ ያለበት አሉ። ከመሰረተ ልማት ጋር የጀመርነው አለ። የመብራት ችግር ሲኖርባቸው፣ የዚህ የአክሰስ ሮድ ችግር ሲኖርባቸው፣ የውሃ ችግር ሲኖርባቸው ከኢንዱስትሪ ሚኒስቴር ጋር እኛ ደግሞ ትይዩ ካሉ ከሚመለከታቸው ከመንግስት መስሪያ ቤት ጋር በቅንጅት እየሰራን ያለ ስራ አለ። እሱን አጠናክረን መቀጠል ነው። ስለዚህ ዋናው ከአመራር የሚጠበቀውን ከላይ እስከታች በተሰናሰለና በተናበበ መልኩ የአምራች ኢንዱስትሪ ዘርፉን ችግር ለመፍታት የጀመርነው ርብርብ አጠናክረን ነው መቀጠል ያለብን። ስለዚህ የዚህ ኢንዱስትሪ መዳረሻው ምንድን ነው? ግቡና ትልሙ የት ጋ ነው? እንቋጨው በዚህ ሀሳብ። ኢንዱስትሪ መዳረሻው የአገር የኢኮኖሚ ማዕገር ሆኖ መቀጠል መውጣት ነው። የመሪነቱን ሚና መውሰድ፣ የመዋቅራዊ ሽግግር የምንለው አሁን ያለውን ድርሻ ማሳደግ ነው። በ10 ዓመቱ የምንፈልገውን ግልጽ አድርገን ፕላናችን ላይ ያስቀምጠናል። አገራዊ ፕላኑም ላይ ያለ፣ የኢንዱስትሪ ሚኒስቴሩ ፕላን ላይ ያለ። ከኢንዱስትሪው በ10 ዓመት የምንፈልገው ኤክስፖርታችንን $9 ቢሊዮን ማድረስ ብዙ አይደለም፣
ከዚህ በላይ ማመንጨት እንችላለን፣ ግን ካለን አቅም አኳያ አሁን ወደዛ ማድረስ አለብን። የስራ እድል ፈጠራውን 5 ሚሊዮን የስራ እድል መፍጠር አለበት። ለዚህ ግብ ለጋራ መስራት ነው የሚኖርብን። የማምረት አቅም አሁን ውስን ነው ያለው 50% ላይ ያለውን 85% ማድረስ ነው ያዝ ነው። 85 ወደ የማምረት አቅም ካሻሻል ብዙ ምርት የማግኘት እድል ስላለን ይሄን ማጠናከር። የሀገር ውስጥ የገበያ ድርሻ አሁን ያለን 30% ነው። ይሄን 60 ማድረስ ግብ አስቀምጠን እየሰራን ነው። ድርሻው ማደግ አለበት። ማምረት መጠቀም ይኖርብናል። ሀገር ውስጥ እሱን ወደ ማሳደግ መስራት ይኖርብናል። ለዚህ አዳዲስ ኢንተርፕራይዞችና ኢንቨስትመንቶች ያስፈልጉናል። በተለይ ወደ 11,000 የሚጠጉ ኤስኤምኢዎች እንደ አዲስ መመስረት ይኖርባቸዋል። ከማደግ ሁኔታ ጋር ከመጥፋት ሁኔታ ራሳቸው ባህሪ ይኖራቸዋል። ግን የድጋፍ ማዕቀፋችንን ክሊር አድርገን ማስቀመጥ የሚጥሩ የሚሰሩ ከሆነ ለሽግግር ለእድገት ምቹ ሁኔታ የሚፈጥሩ አሉ። ነገር ግን አላማቸውን ክሊር ሳያደርጉ መሬት ብናቀርብላቸው፣ ፋይናንስ ብናቀርብላቸው፣ ገበያ ቢቀርብላቸው ነገር ግን መሻሻል የማይችሉ ከሆነ ለሌላው እድሉን የሚሰጡበትን የቅብብሎሽ ሂደትን እያፋጠንን መሄድ ይኖርብናል። ስለዚህ ከኢንዱስትሪው የምንጠብቀው ለአገር ማበርከት ያለበትን እያበረከተ አይደለም፣ በቀጣይነት ማበርከት የሚገባውን ማበርከት አለበት የሚል ነው የማነሳው። ኢትዮጵያ ታምርት፣ ሁሉም ባለድርሻ የራሱን ኃላፊነት መወጣት አለበት የሚለውን አነሳል። መልካም። አጠቃላይ የኢትዮጵያ ታምርት ምንድን ነው አላማና ግብ አድርጎ የተነሳበት? በእነዚህ ምን ምን ስራዎች ተከናወኑ? አምራች ኢንዱስትሪዎች ያላቸውን አቅም በማሳደግ ረገድ በመንግስት በኩል ምን ምን አይነት እርምጃዎች ተወሰዱ? በዘርፉ ያሉ ባለሀብቶች ደግሞ ምን ምን ስራዎችን መስራት አለብን? በዚህ ደረጃ ደግሞ ይህንን ካደረግን እኛም ደግሞ የችግሩም ብቻ ሳይሆን የመፍትሄው አካል መሆን እንችላለን የሚሉ ሀሳቦችን በአጠቃላይ ያነሳንበት ሀሳብ ነበር ብዬ አስባለሁ። ውይይታችን እጅግ በጣም ቆንጆ እንደነበር ይሰማኛል። ለነበረን ቆይታ ከልብ አመሰግናለሁ። እናመሰግናለን። መልካም ታንክ ዩ። ተመልካቾቻችን ስትከታተሉት የቆያችሁት አዲስ ገበያ የተሰኘውን ሳምንታዊ በኢኮኖሚ ጉዳዮች ላይ ትኩረት የሚያደርገው ዝግጅታችን ነበር። ፕሮግራሙን አሰናድቼ በማቅረብ አብርሃም ታደሰ ከእናንተ ጋር ቆይታ አደረግኩ። ሳምንት በተመሳሳይ ዝግጅት በአዲስ ርዕሰ ጉዳይ